ትሁቴ ታሪክ ሰራች። ትሁት እንግዲህ ለራሷ ህይወት ትታ ለሰው ህይወት ተስፋና መብራት የሆነች ልጅ ሆናለች። ለቆመችበት አላማ ካላሳካች ወደኋላ የማትል የሰውን ደስታ ሲደሰት ማየት የምትጥር ያንንም ነገር ደግሞ ሞክረውና ጀምረው ለመጨረስ እልክ ይዟት እስከ መጨረሻ ራሷን መስዋዕትነት አድርጋ የምትጋፈጥ በጣም መልካም ልጅ ትሁት እንግዲህ የአባባን ሚስት እንግዲህ በአካል ወስዳ አገናኝታቸዋለች ማለት ነው። አባባም በጣም ከመጠን በላይ ነበረ የተደሰቱት። ምክንያቱም ከዚህ በፊት ውጪ ከቤቴ አንቺ ዝም ብለሽ የማይታይ ህልም ነው የማይደረስ ህልም የምታልሚብኝ፣ የሞተች ሴት ትነሳለች ብለሽ ያለችውን አሳጣሽኝ፣ አለሜን ደስታዬን አለሜ እየመለሰችልኝ ነበር፣ ሀዘኔን ትካዜን እየረሳሁ ነበረ፣ ሁለተኛ ደስታ ሊመጣልኝ ነው ብዬ ባሰብኩበት ሰዓት ግን አንቺ እየበጠበጥሽ ነው፣ ስለዚህ ቤቴን ለቀሽ ውጭልኝ እስከ ማለት ያሉትን ነገር አሁን እየተጸጸቱ ይገኛሉ። ትሁቴ ይቅርታ አድርጊልኝ፣ እኔ በፍጹም ይሄ ይሳካልና ይሆናል ብዬ አልሜም አስቤም አላቅም። የዓለሜ መጥፋትና የዓለሜ ከኔ ማራቅሽን ቤቴ መቀዝቀዙን እንደመልሶ እንደነበረው መሆኑ ነበረ ያታየኝ በማለት ይጠይቋታል። እንግዲህ ዓለሜ ደግሞ ይህንን ከቲና ጋራ ሆነው ይህንን ሽማግሌ ተከታትለዋት ካገኙ በኋላ 10,000 ብር ሰጥተው እንግዲህ የ10,000 ብር ሽምግልና ሴትዮዋን አላቅም ብለህ በል የመጣብ ሰው ቢመጣ በማለት ተሸማግለው ተመልሰው ነበር። ይህንን ያወቀች ትሁት ደግሞ በእልክ እንግዲህ ከ10,000 ብር ወደ 20,000 ብር ከፍ አድርጋ በመጥራት ትሁት ቤቲን ይዛ ሄዳ እንግዲህ አባባ እኔ እባክሆን የፈለግኩት ምን ያህል ገንዘብ ሴት ናት የሰጠችው አውቀዋለሁ፣ ምን ያህል ገንዘብ ብትሰጡ ነው ሲሏቸው 10,000 ብር ልጅ 10,000 ብር አሏት። ከ10,000 ብር እጥፍ 20,000 ብር አድርጌ ሰጠውታለሁ እኔ። ስለዚህ ይህችን ልጅ አላየሁም የሚለውን ነገር ትተው ልጅቱ ሴትዮዋን አገናኙ። እኔ የሚገርመኝ ልጄ አሏት፣ ይቺ ሴትዮ ለዚህ ለስንት ዓመታት ያክል እኮ ማንም ፈላጊ የላትም ነበረ፣ አሁን እንዴት ፈላጊዋ በዛ በማለት ይጠይቃታል። በጣም የሚወዷት ባልና የሚወዳት ልጅ አላት። በጣም ጥሩ ህይወትና ትዳር የነበራት ናት። የአንድ ቀን ጎዶሎ ወጣችና በመኪና አደጋ ተሰዋች። ከዛም በኋላ እሳቸውም አላገቡም። እስካሁን ድረስ እሷን ያስታውሷታል፣ ፈጽሞ ሊረሷት አልቻሉም። ይገርማል። ታዲያውን ባገናኛችሁ ታስታውስ ይመስላችኋል እንዴ በማለት ጠየቋቸው። እንዴት ሲሏቸው አሁን የማስታወስ ችሎታ የላትማ። በእርግጥ አሁን አካባቢ ሰው ቤት ገዝቶላትን ቤት ሰርቶላትና ሽንኩርት፣ ቲማቲም ጉልት እያደረገች እየሸጠች እየተዳደረች ነው ኑሮዋን። ግን በምን ልታምናችሁ ትችላለች በማለት ሲጠይቋት ፎቶዋንና የእሳቸውን ፎቶ የልጇንን ፎቶ በማሳየት ልታስታውስ ትችላለች ብለው ሲሏቸው አይ አሬ ቤቲ እንደውም አባባን በአካል ማምጣቱ ይበልጣል። ራሳቸውን አባባን በአካል ብታያቸው መቼም ሽምግልና ቢመጣም የነበሩበት ሁኔታ አይረሳትም እና ታስታውሳለች። እባክሽ ቤቲ እንደሱ አይነት ነገር አታምጪ። አባት ባኮ እኔን ከቤት ውጭልኝ በማለት ደረጃ አድርሶኛል። አንቺን ስትላት አዎ እኔን ከቤት ውጭልኝ፣ አልፈልግሽም፣ ኑሬን አናጋሽብኝ፣ አለሜን አጠፋሽብኝ እያሉ ነው በማለት ስትል አይ ይህንማ ራሴ ሄጄ ማሳመን አለብኝ እንሂድ አብረን በማለት ወደ ቤት ቀጥ ብለው ይሄዳሉ። ቤት ላይ ሲሄዱ እንግዲህ ቤቲ ናቲን ስትፈልገው ነበር። ምክንያቱም ናቲ እህትሽን የምታሳክሚው በሰው በተደከመበት ገንዘብ በሰው በተለፋበት ነው ወይ? አንቺ ጎበዝ ከሆንሽ በራስሽ ድክመሽና ለፍተሽ አታሳክሚም ወይ? በሰው ገንዘብ በሰው ሀቅ ማሳከም የምትፈልጊ አንቺ በማለት ቴክስት እያደረገ ስለነበረ ያንን ቤት አግኝቼ በመለስኩለት እያለ ስትጥር የነበረ ድንገት ስትገባ አይኑን ስታየው ፊት ለፊት እንግዲህ እዛ የሆነ ነገር እንደዚህ ፈልጋ ግንባሩን ብለዋል። ቤቲ ናቲን ማለት ነው። ናቲም እንግዲህ በሰራው ስራ እንግዲህ እዚህ ላይ ትሁትንም አንቺ እናቴን ተጠያቂ ነሽ ያደረግሻት፣ እናቴ ምንም ነገር የላትም ተበዳይ ናት እያለ አሁን ትሁትን ትቶ ከእናቱ ወገን እየወገነ አንተ ግን ለእውነት ለምን አትመሰክርም? ለእውነት ለምን አትሆንም? እናትህ የምታደርገው ድርጊት ትክክለኛ ነው ወይ ብለሃል ታምናለህ ወይ?
በእርግጥ እኔ ብዙ መስዋዕትነት ከፍዬ አስጥያታለሁ፣ ለዚህ አብቅቻታለሁ። ግን አሁንም አንድ ችግር ቢደርስባት ከጎኗ ነኝ። እኔ ለማንም ሰው በደል አልፈልግም፣ በደልም በበደል አልመልስም በማለት ተነግረዋል። እናቴ እኮ አንቺ ምንም ያደረገችሽ ነገር አንቺ በሰው ጣልቃ እየገባሽ እንጂ እናቴን እንደዚህ ክፉ የምታደርጊያት እኮ በደለኛ ናት እናቴ ሲላት፣ እኔ እኮ ታዲያ በሰው ጣልቃ ገብቼ መስሎኝ እናትህንስ ያወጣሁልህ ከዛ ጉድና ከዛ እንጂ እኔ እናትህ ጉዳይ ይመለከተኝ ነበር እንደ እስኪ ይሄን ቆም ብለህ እሰበው በማለት ናቲ ትሁትን ይነጋገራሉ። በዚህ መካከል እንግዲህ አቶ ወንዶሰን መጥቷል ደግሞ ይቅርታ ተመስገን እንግዲህ ቤተሰቦቿ ጋር ሂዶ ይቅርታ ከጠየቀ በኋላ ሊሰጡት እንዳሰቡና ሰርጉን ሂዶ እንደሚጠይቅ ሲናገር እንግዲህ ናቲ የኔ ናት እሱ የኔ ናት አሳይሃለሁ፣ ማነው ወንዱ አንተ ምን ስለሆንክ ነው? እኔ እኮ የልጄ እናት ናት የምወዳት የማፈቅራት ይለዋል። እሱም ደግሞ እኔ ነኝ እያሉ እንግዲህ ፊት ለፊት ደግሞ ሁለቱ ማነው ወንዱ የሚወስዳት ትሁትን እያሉ ተጋጥመዋል። ሰላም ወደ ቻናል የተከታታይ ሰላማችሁ ያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱ። እንግዲህ ትሁት ተወዳጁና አስተማሪውን ቀጣይ ፓርቲ ዘመተናል። በዚህ ፓርት ትሁት ትልቅ ታሪክ ሰርታለች። አባባ ለዘመናት ሲናፍቋት የነበረችውን ሚስታቸውን ወስዳ አሳይታቸዋለች። እንኳን አይደለም እየተንቀሳቀሰ ጉሊት ሽንኩርት ቲማቲም እየሰራ ቀርቶ አልጋ ላይ ብትሆንም እኔ ለዘላለም አልሰለቻትም አስታምማታለሁ ብለው ቆርጠው ነበር የተነሱት። አሁን አባባ ይችን ሴትዮ ወደ ከተማ ይዘው መጥተው ከቤታቸው ቤታ የሞቀ እያሉ ይገኛሉ። ቤታቸው ላይ አድርገው በደህና ሕክምና እያሳከሙ የበፊቱን የልጅነት ፍቅርና ደስታቸውን ለመመለስ ልጃቸውን አምጥተው ለማሳየት ጉጉት አድሮባቸዋል። እንግዲህ ትሁትንም ይቅርታ አድርጊልኝ ትሁት፣ በጣም ነው ይቅርታ የምጠይቅሽ። አንቺ ግን ለእኔ በዛም እንደውም ታጋሽ ነሽ፣ ብዙ ጊዜ ታግሰሽኛል። እኔ ስሜታዊ ሆኜ ብዙ ነገር ተናግሬሻለሁ ሲል አባቴ እኮ ነህ አባባ። አባት የፈለገ ቢያጠፋና የፈለገ ቢያደርግ እኮ አባትን አይኮረፍም። እኔ በፍጹም ቤትህንም አልተውም ኩርፊያውንም አላኮርፍም። ግን ለተወሰነ ጊዜ ወደ ገጠር መሄድ ፈልጌያለሁ ከአባቴ ሲላት፣ እንግዲህ እባክሽ አትሂጂ ሰሞኑን ሲላት፣ ለምንድን ነው የማልሄደው? ተመስገን ሂዶ አባትና እናትሽ ጋር እርቅ ፈጥሯል። ስለዚህ አንቺ እንዲሰጡት እንደተስማሙ ተናግሯል። አሁን ከሄድሽላቸው ይህንን ነው የሚወስኑብሽ። እህቴ እኮ አናግሬያት ነበር። ለካ ከነሱ ጋር ስምምነት ፈጥረው ነው ማለት ነው እንደዚህ ያለች በማለት ትላቸዋል። አዎ አትሂጂ በማለት እንዳትሄድ ያስቀሯታል። ቢሆንም ግን አሁን ትሁት የአባባን ሚስት በቤት ውስጥ ሆና የትም ቦታ ሰራተኝነት ሳትሄድ እሷን እንድትንከባከባት በራሷ ቃል ገብታለች። እኔ አንከባከባታለሁ፣ ምግብ በሰዓቱ ሰጣታለሁ፣ ሕክምና እናደርግላታለን። አባባ ሚስት የድሮዋ ያቺ አበባ የመልሳ አበባ እናደርግልሃለን በማለት ተስፋ ስትሰጣቸው፣ አንቺ እኮ እንኳን ለእኔና ለሁሉ ተስፋ ነች በማለት አባባም በጣም ተደሰቱ። እንግዲህ አሁን ደግሞ እነ ቲናና አለሜ ያሰሩት ስራ ሊጋለጥ ነው። አባባ ይህን ሲሰሙ በጣም አደነገጡ። አባባ እንግዲህ ልጅ ባለቤትህን ካገኘህ ሚስጥሩን ልንገርህ አለችው ትሁት። ምንድን ነበር ልጄ ሲሏት፣ አለሜ እዚህ ልም ብላ ደብዳቤ ጽፋ የጠፋች እኔን ጥላቻ ሳይሆን አንተ ይችን ውዷን ሚስትህን እንዳታገኛት ከቲና ጋር ተመሳጥረው ሂደው ለሰውየው 10 ሺህ ብር ሰጥተውታል። ግን ሰውየው አደራችሁን ምንም ነገር እንዳታደርጓቸው፣ እነዚህን 10 ሺህ ብር ቀድሞ የሰጡኝን ምንም ነገር እንዳታደርጓቸው ብለው ተናግረዋልና ምንም እንዳታደርግ። አለሜ ናት ይሄን ያደረገችው። አዎ ቲና ጋር። ቲና እኮ ምን ጊዜም አታርፍም ብያችኋለሁ። ቲና ምንም ቢሆን መልካም ሰርታ ሰራዴ ብዬ ውስጤን አላሳምነውም ብያችኋለሁ። ቲና ጋር መጀመሪያ ስትቀላቀል አይደለ ያለፈው ነገሩ አሉ። እንግዲህ አባባም ከደወሉ ምን ልበላቸው እነዛን ሰዎች በቃ አላገኘኋትም ሴትዮዋን አለች ብዬ ነበር ጠፋች ብለው በሏት። አይ በስልክ አገናኙኝ አለች ቤቲ። አይ እናንተ ጥሩነ በስልክ እንመጣለን እንደውም እዚሁ ስትላቸው፣ እናንተ የከተማ ሰዎች ሩቅ አገር እስከምትመጡ እነሱስ ደቂቃ ይቆያሉ ብላችሁ ነው ስትል፣ አይ በስልክ አገናኙን አለች። አይ አያስፈልግም አለች ትሁት። ይህን ነገር ባጭሩ መዝጋት ነው ያለብን። ይህንን ነገር አመንም አላመንም እኛ ራሳችን በቃል ለአባባ እናስረዳዋለን በማለት እንግዲህ ትሁት ለአባባ ስትነግረው የአለሜን ስራ ሲሰማ በጣም ተናደድና አሁን ትሁት ይሄ ደግሞ ናቲ ደግሞ ቤት ሲሄድ የአባባ ሚስት መጥታ ሲያያት እንዴት ተገኘች እንደመጣች አዎ ትሁት እኮ ናት ሴትየዋ። ትሁት ለቆመችበት አላማ እኮ ወደኋላ የለም። እድለኛ ነው ትሁትን ያገባ ሰው በማለት አባባ ጣል አደረጉ።
በዚህ ጊዜ ናቲና ተመስገን ተያዩ። እንግዲህ እድለኛው ማን ይሆን በመባባል አይን ለአይን ተያዩ። እንግዲህ በዚህን ሰዓት አሁን ትሁት በጣም ተደስታለች። ቤቲም ደግሞ እህቷ አሳክማ እንድቆማላት እንድትሄድ ብታስብም የቤቢ እናት ግን አሁንም ድረስ በፍጹም ሌላ ሚስት አምጥቼልሃለሁ፣ አግኝቼልሃለሁ ይሄንን ዊልቸር ስትሸከም ማየት አልፈልግም እማቴ። እኔ ዊልቸር መሸከም ካስደሰተኝስ ቢላት ለአንተ ቢያስደስትህ ለእኔ አያስደስተኝም። እኔ መልከ መልካም የጥሩ ልጅ መርጬልሃለሁ፣ በፍጹም አላገባም አላደርገውም እያለ ነው። እንግዲህ እንዳይገናኙ አድርጋቸው ለብዙ ሳምንታት ስላላያት በጣም ናፍቀዋለች። እባክሽ እማዬ ምንም አልቻልኩም፣ ሂጄ ማየት አለብኝ፣ ናፍቃኛለች። ካለሷ ህይወት መኖር አይችልም። እኔን የምትፈልጊኝ ከሆነ እሷን ለእኔ ብቻ እንድታደርጊ ተባበሪኝ በማለት ሲጠይቃት በፍጹም እንግዳውማ እኔን ታጭኛለሽ የሚል ነገር ሲነግራት እናቲቱ በፍጹም ምን ብዬ ነው የማጣህ አንተ ምን ስለሆንክ አንተ በማለት ይናገራሉ። በዚህም ምክንያት እንግዲህ ቤቲንም ብዙ ነገር እንደተናገሯት እና ከቤቲም አልፈው ራሷን ህዊን እንደተናገሯት ነው። ህዊም እባክህ ተወኝ፣ ከኔ እራቅ፣ ቤተሰቦችህ እናትህ ፈቃደኛ አይደለችም፣ ለእኔም ፈጣሪ አለኝ በማለት ይሄው ልድን እኮ ነው ትንሽ ቀረኝ መቆም ጀመርኩኝ በማለት ስታስደስተው እኔ አንቺ ደስታ ደስታዬ ነው፣ ግን በእናቴና በአንቺ መካከል ያለው ነገር ግራ እየገባኝ ስለሆነ ነው። እናቴ ደግሞ መቼም ብትድንም እሷንም ቢሆን አላጋባህም የምትለው ነገር በጣም እየተሰማው መጥቷል። እናቱን ይምረጥ ወይንስ ህይወትን ይምረጥ የሚለው ነገር እስኪ እናንተ በኮመንት አስተያየት ጻፉ። በእርግጥ በፍቅር በጣም እናት ለጊዜው እንደዛ ብትልም ነገ ጥሩ ህይወት እየኖሩ ሲሄዱ እናት ልቧ አይችልም እና ይቅር ማለቷ አይቀርም እና ይቅር ትለዋለች ብለን እናስባለን። ግን አንዳንድ እናቶች ደግሞ ይቅር የማይሉ ሰዎች አሉ። መጥፎ ነገር ከደረሰው ደግሞ እኛም ነግብር ብለንህ ነበረ የነገርንህን አትሰማም፣ እኛ ያልንህን ስላልሰማህ ነው የሚል ነገር ደግሞ ያስከትላል። ለማንኛውም ፈጣሪ እነሱን ይጋባሉ፣ አንድ ላይ አብረው ይኖራሉ ብሎ ከፈጠረ ማንኛውም ነገር ተከላክሎ ያገናኛል እና ለእነሱ ጥሩ የሆነውን መንገድ ይምረጥላቸው ነው የምንለው። ቤቲ በአሁኑ ሰዓት እንግዲህ ወይዘሮ አለሜ ንብረቷን እንዳትጠይቃት አስጠንቅቃት ጠፍታለች። ከቲና ጋር ሆና ቤቲን ለማጥቃት አሁንም ሌላ ዝግጅት ላይ ይገኛሉ። እንግዲህ ቻናሉን ሰብስክራይብ እያደረጋችሁ ጠብቁን።